ወስደዋል ባሌ ላይ ብዙ መሬት ወስደዋል ምንድነው ፕሮጀክታቸው ሲባል የነሱ ኤክስፐርቶች ከእስራኤሎች ጋር ሆነው ከፍተኛ የፍራፍሬ እርሻዎችን አዘጋጅና እዚህ ከፍራፍሬ ከዚህ ለአረብ ሀገርና ለሌሎች እናቀርባለን እኛም ከሌላ ቦታ የምንገዛውን ከራሳችን መሬት ላይ አፍርተን መሬቱም ጥሩ ነው ርካሽ ሰራተኛ በጣም ብዙ የማይወስድ እሱንም እዛው ቀጥረን እኛ ይሄንን መሬት እናሳድገዋለን በሚል ሽጦላቸዋል ሊዚንግ ነው ገንዘብ ግን አልሰጡትም ከሚገርም በመሬቱ ነው ጥቂት ነው የሚወረውሩ አለፉና ይሄ የብሾፍቱና የሞጆ አካባቢ ያለውን መሬትንም ጠየቁ ትልቅ አውሮፕላን ማረፊያ አፍሪካ ውስጥ ትልቁ አውሮፕላን ማረፊያ እንሰራለን ይሄንን ደግሞ ሊሰሩ የፈለጉት ኤሚሬትስ አፍሪካ ውስጥ ትልቅ አውሮፕላን ማረፊያ ሌላኛው ሁለተኛው ብራንች ከዱቤ ሌላ ለሁለተኛው ብራንች የሆነ የኤሚሬትስ ኤርዌይስ እዛ አካባቢ አውሮፕላኖችን የሚያስቀምጡበት ከዛ ወደ ሌላ ወደ ዓለም የሚበሩበት ምክንያቱም እነሱም ትምከተኞች ናቸው መሰላቸው በየቦታ ሰክሲዲ ያደረጉ ሲሄዱ ሁሉንም መቆጣጠር ፈለጉ ብዙ ነገር ደግሞ በአንድ ነገር ላይ መስራት ፈለጉ ሶማሊያ ውስጥ የሚሰሩትን ይሰራሉ ቀስ ብሎ ደግሞ ወደ የመን ገብቶ ቀይ መስመር ተቋረጠና ከበጠሱና ሳውዲዎቹን እንዲገቡ አደረጓቸው አሁን ጥያቄው የሚመጣው ምንድነው የነቃ የፖለቲካ የበሰለ አመራር ከሌለ ጎረቤትህ ላይ አካባቢህ ላይ ቀጠናህ ላይ የሚሰራውን ማንበብ ካልቻልክ ፓርቲ ስተዲ ግሩፕ ኖሮት ዓለም እንዴት ነች አካባቢያችን እንዴት ነች ምንድነው ሊመጣ የሚችለው ጥናቶች አውጥቶ ለፖለቲካል ፓርቲው ለሚመሩት ክፍሎች የሚያቀርብም የፖለቲካ ፓርቲ የለውም ዝም ብሎ እንደ እድር አይነት የተሰባሰቡ አስቀምጦዛ እንኳን ይሄ አይነት ጥናት ሊያደርጉ ጎረቤቶቻቸው ምን እንደሚመስሉ የሚያውቁ ሰዎች አይደሉም ስለዚህ ግብታዊ በሆነ መልኩ ነው እየተራመደ ያለው አሁን ግን ጌቶቹ ትንሿ ገንዘብ ያላት ሀገር እሷም ራሷ ከሶየባሰ ትልቅ ጥፋት አድርጋ ትምከታ ተባብሶ ምን ብሎ የመን ውስጥ ገባች ሳውዲዎች ተነሱና ደብድበው ምን ብሎ እጇን ቆርጦ አባረሯት እዚህ ላይ ፖይንት የሚያስፈልገው ምንድነው ማን ነው ያነቃቸው ግብጽም እኮ አልነቃችም ነበር ሳውዲዎቹም አልነቁም ነበር የፕሬዝዳንት ፕሮፌሰር መሐመድ የዚች ሀገር አነሳስ እንግዲህ በ1960 ዓመተ ምህረት እንደ አውሮፓውያን አቆጣጠር ነው የተባበሩት አረብ ኤሚሬትስ የሚባል በዓለም ካርታ ውስጥ ተደምራ የመጣችው ኢትዮጵያ ካላት ታሪክ ካላት ገናናነት በአፍሪካ ውስጥ ካላት ሁነኛ ስፍራ አንፃር የዚች ሀገር ተላላኪ ሆና መታየቷ በታሪክ ውስጥ እጅግ የሚያሳፍረን ነው ለማንኛውም እንዴት ነው አነሳሷ እንዴ አይነት ነገር ውስጥ እንግዲህ አፍሪካ ቀንድ ላይ ከዛም ተሻግራ ሌሎች ነገሮችንም ታስባለች በቅድሚያ ግን ይሄን የቀይ ባህርና ሜዲትራኒያንን ያንን ቀጠና በበላይነት ለመያዝ ነው በወደብ ስራ በተለያዩ በጦር ኃይልም በጦር ሰራዊትም በሁሉም የበላይነትን ይዛ ለመቀጠል ከፍተኛ ስራዎች እየሰራች እንዳለ ይታወቃል ሱዳን ውስጥ የሁሉ ትርምስ እየተፈጠረ ያለው አንድም በሷ ነው ብዙ ነገሮች እየተሰማ ነው ያለውና እንዴት ተነሳች የዚች ሀገር ማንሰራራትና ወደዚህ ነገር ውስጥ ያስገባትስ ምንድነው የዛሬ 8-9 አመት ነው ይሄ አሁን የሚመራት ሰውዬ ስልጣን ይዛል ኤሚሬትስ ማለት 7 የሼኮች መንግስታት ናቸው አንድ ላይ ተደርቦ ነው ዩናይትድ የሚለው ከዛ ነው የመጣው ዩናይትድ አረብ ኤሚሬትስ ሁለተኛ ትልቁ እድል ያገኘችው ትልቅ ጋዝ ክምችት ስላላት ነው ስለዚህ ይሄ ሰውዬ ከመጣ በኋላ ትልቅ ጭንቅላቱ ውስጥ የራሱ ህልም ተቀረጸበት ህልሙ ምንድነው ኤሚሬትን ትልቅ አድርጌ ከእስራኤል ጋር ሰውና ሞሳድ ጋር ወዳጁኝ መስፋፋት አለብኝ ብዙ ብር ጆላ ያለ ስለዚህ ኢኮኖሚካሊ ሪጅኑን በተቀላላ መቆጣጠር አለብኝ የሚል ጭንቅላቱ ውስጥ ሰውየው ገብቷል ምንም አይነት ፓርላማ የለውም ዲሞክራሲ የለውም የሼኮች ጥርቅም ነው ግን የቺ ፋጡማ ልጅ የሚባሉት ከዛ የወጣ የሽማግሌው ልጅ ነው ሽማግሌው ጥሩ ሰው ነበሩ እስካረፉበት ድረስ አሁን ራሱ ደረቱ ተነፋና የሰፈሩ ታርዛን መሆን አለብኝ ብዙ ብርም ይጀላል ቀጠናውን በተቀላላ መያዝ አለብኝ ኢኮኖሚውንም ዶሚኔት ማድረግ አለብኝ አለ እና የመጀመሪያ እንትን ያደረገው ጅቡቲ ድረስ መጥቶ ከጅቡቲ መንግስት ጋር ተስማምቶ ፖርቱን ወይንም ደግሞ እንትኑን ለካምፓኒ ይዞ መጣ ተስማሙ ተፈራረሙ
መጨረሻ ላይ በጥቅም ተጣሉና አባረሩት። እሱ የሚፈልገው ምንድነው? ከፖርት ሱዳን ፖርት ሱዳን፣ ምጽዋ፣ አሰብ፣ ጅቡቲ፣ በርበራ፣ ቦሳሶ፣ ሞቃዲሾ፣ ከስማዮ እስከ ታንዛኒያ ዳር es ሰላም ድረስ ያሉትን የአፍሪካ ጠረፎችን ወደቦችን በጠቅላላ በራሱ ስራ አስገብቶ ዋንኛዋ ወደብ ትልቋ ወደብ በዛ አካባቢ ዱባይ እንድትሆን ይፈልጋል። ህልሙን ያገኘው ምንድነው? ኤደን ብሪቲሾች ከ1839 ኤደንን ከተቆጣጠሩ በኋላ ኤደንን ከተቆጣጠሩ ልትብት ከተስፋፉ በኋላ ኤደን በ60ዎቹ ሁለተኛው ትልቁ ወደብ ዓለም ውስጥ ነበር። እሱ ዱባይን እንደዛ ማድረግ ይፈልጋል። ሌሎቹን ወደቦችን ሁሉ ደግሞ ስሩ እንዲመጡ ይፈልጋል። ይሄንን ለማድረግ ደግሞ እሺ የሚልህ ስርዓት ከሌለ ወይንም ደግሞ ካሉ እነሱን በኬስ ማስገባት ነው። በዛ መሰረት አብይም በዛ ፍሮንት ውስጥ እንዲገባ አደረጉ። ሱዳን እንደዛ ሊሆን አፈረሱት። ሌላ ግሩፕ ፈጠሩና መሳሪያ ሰጡ። ሶማሊያ ውስጥ የተለያዩ ኃይሎችን በገንዘብ በመሳሪያ በምን ይረዳሉ። ስለዚህ እያዳከምክ ምን እያልክ እንትን ማለት ነው። ኢትዮጵያ ውስጥ ምንድነው? አንድ በጣም ሰነፍ የሆነ ሰውዬ ካጠኑት በኋላ አንተ የምታወራውን የሀገሪቷን ቁመና ግምት ውስጥ የማያስገባ ታሪኳን የማያቅ ምን አይነት ሀገር እንደሚፈልግም የማያቅ ይሄንን ሲያገኙ ይሄንንም አነሱና ኬሳቸው ውስጥ ከከተቱ በኋላ ትንሽ ብር እየወረወሩለት ያስደልቁታል። ስለዚህ እዚህ ኢትዮጵያ ውስጥ የተፈለገው 3 ጉዳዮች ናቸው። አንደኛ የቱሪስት ሪዞርት ማስቀመጫ። እሱ ነው የደባቸው ወይስ እነሱ ነው ወደሱ የመጡት? አይደለም። እሱ መጀመሪያ ወደዛ ሲሄድ የዱባይ ብልጭልጭ አስክሮት ነበር። አቅሙንም አጥንተውታል። ይሄ ሰውዬ የማንበብ የሀገር ህዝብ የመምራት ለህዝብ መቆም እንደማይችል ካጠኑ በኋላ እነሱ አቀፉትና ትንንሽ ነገር ይወረውሩለታል። ከሚገርም ነገር ራሱን የሚጠብቁት ቦዲጋርዶቹንም ደሞዝ የሚከፍሉት እነሱ ናቸው። ጥናታቸው ትክክል ነበር። አንደኛ ናርሲስት የሆነ ሰነፍ የሆነ ህዝባዊ ፍቅር የሌለው ምናምን የሌለው ራስ ወዳድ የሆነ ሰው ሁሉም 4ቱም 5ቱም ቫሪያብልስ ይሄ የደካማ ቫሪያብልስ ሱላ ያገኙ እነዚህ ገንዘብ እየከፈሉ ሰው እየላኩ ፈረንጅም ይላኩ ምንም ይላኩ የሰውየውን ኮምፓርትመንት ካጠኑ በኋላ ነው ይሄ ሰውዬ መጠቀም እንችላለን፣ ይሄንን ማገር ደግሞ ኤክስፕሎት አድርገን መጠቀም እንችላለን የሚል እምነት ስለነበራቸው ነው ኢንቨስት ያደረጉ ወደዛ ያመጡት። ከዛ ያሸጋገሩት ምንድነው? ከጎረቤት ሀገር እንዲጣላ ሱዳንም ውስጥ ጦርነት እነሱ ነው የፈጠሩት። ሁለት ሀገሮች አመራሮቻቸው በጣም ደካማ የሆኑትን መሳሪያ በእነሱ በኩል እንዲያልፍ አደረጉ። አንደኛው ቻድ ነው። ትንሽ ልጅ ነው። አባቱ ትላንትና በጦርነት የሞተ ሰው ነው። በአንድ ጊዜ እኮ 8 ቢሊዮን ብር ነው የሰጡት፣ አይቶ የማያውቀውን ብር። ስለዚህ አውሮፕላን ማረፊያዎችን ቻድ ትልቅ ሀገር ነው። የተለያዩ አውሮፕላን ማረፊያዎችን ይጠቀማሉ። ከዛ ነው መርሰነሪስ ከኮሎምቢያ አምጥተው ምናምን አምጥተው የሚያስተላልፉት። ሌላኛው አብይ ነው። አብይንም እንደዛው እንደ ህፃኑ ልጅ የድርስ ደቤ ልጅ የማይረባ የራሱንም ታሪክ የማያውቅ መሆኑን ከገመገሙ በኋላ ከነሱ ገምጋሚዎቹ አንዱ የእስራኤል መረጃ ነው፣ ሞሳድ ነው። ይሄ ህፃን ነው፣ አይረባም። ስለዚህ እንደፈለጋችሁ ታሽከረክሩት ትችላላችሁ ብሎ ጥናቱን ያዘጋጁለት የራሱ ሰዎችና የእስራኤል መረጃ ነው። ስለዚህ ሰውየው ብቁ አለመሆኑን ለሀገሪቷ ስለተገነዘቡ እንደፈለጉ እዛች ሀገር ውስጥ ያደርጋሉ። አሁን ግን ችግሩ ምንድነው? እነሱም ራሳቸው እየተስፋፉ እየጠገቡ ሲሄዱ አየ ይሄ ጥጋብ መጥፎ ነው። አቅምን አውቆ መኖር ጥሩ ነው። አየ ካቅናቸው በላይ ብዙ ውሃ ጠጥቶ እንደንቁራሪት መፈንዳት ፈለጉ። የመን ውስጥ ገቡ። የመን መጀመሪያ ጦርነት ያደረጉት የዛሬ 9 ዓመት ነው። 8-9 ዓመት። በዛን ጊዜ ከሳውዲ አረቢያ ጋር ሽርክ ነበሩ። በኋላ የመንን ግን ጥያቄ የመን ምንድነች? የመን ለሳውዲ አረቢያ ምን ትሆናለች ብሎ የመንን ሞደርን ታሪክ እንኳን በደንብ አንብቦ እንትን ማለት ሲገባቸው አይ የመንን በተለይ ደግሞ ደቡብ የመንን በጣም ስትራቴጂክ ቦታ ነው። ሌላም ሀብቶች እዛ አካባቢ አሉ። እነዚህን ተቆጣጥረን የራሳቸው ሽግግር መንግስት ፈጥረው እንትን ብሎ ሁለት መርከብ ይዞ መሳሪያ ይዞ የመን
በጠራራ ፀሐይ ገቡ። መከላ የሚባለው ትልቁ ክፍለ ሀገር ሳውዲ አረቢያ እንዲነቁ ካደረጓቸው ኃይሎች አንዱ ፕሬዝዳንት ኢሳያስ ኤርትራው ነው። ሳውዲ አረቢያ ሄደው ከበባ ላይ ናችሁ፣ ይሄ ሰፈር እየተበላሸ ነው ያለው፣ እናንተም በከበባ ላይ ናችሁ። የመንን መውሰድ ማለት ለሳውዲ አረቢያ ከበባ ነው። ምን ማለት ነው ይሄ ከበባ? ኦሬዲ ሳውዲ አረቢያ በ1923 ነው እንደ አንድ ሀገር እንደ አንድ ጂኦግራፊ የተሰራቸው። በደቡብ ከየመን ጠረፍ ጋር ያሉ ሁለት ክፍለ ሀገሮች አሉ። አንደኛው ነጅራን የሚባል፣ ሁለተኛው አሲር የሚባል። አሲር ድሮም ቢሆን የራሱ ኢንዲፔንደንስ የራሱ ፊውዳል ስቴት ነበረው። ነጅራን ደግሞ የየመን ሪጅን የነበረና ነዋሪዎቹም የመኒ ኦሪጅን ናቸው። ግን በተካሄደው ጦርነት በ1923 በፊት ሳውድ ነጠቀባቸው። ስለዚህ ይሄ ጥያቄዎች እንዳሉ ያውቃሉ። ቀስ ብሎ እነዚህንም ማስታጠቅ የሚፈልጉ ሰዎች ናቸው። ሳውዲ አረቢያ ውስጥ ትራቭል ለማድረግ ጅዳ፣ መካ፣ መዲና ምናምን ይሄ አካባቢ ደግሞ ሒጃዝ ይባል ነበር። የሚያስተዳድሩት አሁን የጆርዳን ንጉስ የሆኑት ቅድመ አያቶቹ ናቸው። ያንንም መቀስቀስ ይፈልጋሉ። እንዲህ ብሎ ይሄንን ሳውዲ አረቢያ ላይ የሚያስተዳድሩትን መንግስት ከፋፍለህ በሰሜንም ደግሞ ሌላ ትልቅ የአረብ ጎሳ አለ ሸመር የሚባል እነሱንም ቀስቀሰ የሳውዲ መንግስት ማቅለጥ። ይሄ ነው ስትራቴጂያቸው። ይሄ ግን ለትንሽ ሀገር እንደ ኤሚሬትስ እንደ ሳውዲ አረቢያ ከነመረጃው ከነትልቅ ኃይሉ ከነብሩ ምናምን ማድረግ እንደማይቻል እንኳን መገንዘብ አልቻሉም። መጨረሻ ላይ ካርዱን ወይንም ቀዩን ካርዳቸውን ያስቀመጡት ሁለት መርከብ ይዘው መሳሪያ ይዘው የራሳቸውን ኦፊሰሮች ይዘው እነሱ የፈጠሩት የየመን ሽግግር መንግስት በሚል መጡ። ሲመጡ ምናልባት እዚህ ላይ ፕሮፌሰር መሐመድ ሳውዲዎች ይህን ያህል ለምን አንቀላፉ? እንግዲህ ቀላል ጊዜ አይደለም። ይሄን ሁሉ ሱዳን ድረስ ሄዶ ሀገር ሱዳንን የሚያህል ሀገር የማፍረስ ኢትዮጵያ በምስራቅ አፍሪካ ላይ አንከር ስቴት ነች። ይችን ሀገር እስኪቆጣጠሩና ቅጥረኛ መንግስት አድርገው አብይ አህመድን እስኪ በዚህ ደረጃ እስኪ ወስዱት ድረስ ሳውዲዎች ምን ነው ተኙ? እንደው የተባበሩት አረብ ኤሚሬትስን አካሄድ ጠፍቷቸው ነው ወይስ የትም ማደርስም ብለው ከንቀት በመነጨ ነው ዛሬ ድንገት ባነው እርምጃ መውሰድ የጀመሩት? አንድ ያልተገነዘቡት ምንድነው ከኤሚሬትስ ጋር የነበራቸው ዩናይትድ ፍሮንት ላለፈው 8 ዓመት ሙስሊም ብራዘርሁድ የሚባለውን የፖለቲካል ኢስላም ድርጅቶችን ይታገሉ ነበር። ኤሚሬትም በነውስ ወከፍ ፈርስት ስቴጅ ላይ የነበረች ነች። በዛ ላይ አላያንስ ነበራቸው። ከዛም በመነሳት ነው ሁለቱም ተያይዘው ያኔ የዛሬ 8 ዓመት ኦልሞስት 9 ዓመት የመንን ደብድቦ ምን ብሎ እንትን ያሉት። ግን አሁን ሊነቁ የቻሉበት ምክንያት ምንድነው? የመን ጉዳይ ማለት ሳውዲን መንካት ማለት ነው። መሳሪያ ይዘ መንግስት የሽግግር መንግስት አቋቋመ ደቡብ የመንን እቆርጣለሁ ስትል ለሳውዲ አረቢያ ህልውናዋ አደጋ ላይ ይገባል። ይሄንን ሊገነዘቡ ያልቻሉት ኤሚሬቶች ናቸው። ከአቅማቸው ውጪ በጣም ተመዘዙና እጃቸው ሲቆረጥ ፕላስቲኩ ተቆረጠና ወደ ነበረበት ቦታ ተመለሱ። ኢትዮጵያ ስትራቴጂካል አይደለም ለሳውዲ አረቢያ፣ እንደ የመን አይደለም ለነሱ። ጠረፍም የለም ከኢትዮጵያ ጋር። ኢትዮጵያ ውስጥ የሚያደርጉትን ምናምን ይመዘገባሉ፣ ያውቃሉ፣ መረጃቸው ያውቃል፣ ምሁራቸው ያውቃል። ግን ለነሱ የሳውዲ ናሽናል ኢንተረስት ማለት ቀይ ባህርና የመን ላይ የምትሰራውን ስራ እንትን እየተባባሰ ሲመጣ አይ እነዚህ ሰዎች መስቀሉን አልፈዋል፣ ወደኛ እያመሩ ነው፣ therefore መቀጣት አለባቸው ብሎ ባላቸው። ግን ከዛ በፊት ፕሬዝዳንት ኢሳያስ ሄደው ጎብኝቷቸው ነው። ፕሬዝዳንት ኢሳያስ ሁለት ኃይሎቹን ነው ሁሉ ጊዜ ሲነግራቸው የነበረው። ይሄ አዲሱ አላያንሱ 4 አላያንስ ናቸው። ኤሚሬትስ፣ እስራኤል፣ ፈረንሳይ፣ አሜሪካ በስተጀርባ ያሉበት ነው። እሷንም ይጠቀማሉ፣ የሷንም ብር ይጠቀማሉ። የሱዳን ሲፈርስ ሱዳን ውስጥ የነበረው አስተዳደር ሙስሊም